ዳቲ አይሽ ስለነበረ ነው ሁሉንም ነገር ሳማክርሽ የነበረው። አንቺ ግን ላዩ ላዩን አስመሳይ ነሽ። ለማንኛውም ከሞዳት ፍቅረኛ ጋር ስላጣላችሁኝ እንኳን ደስ አለሽ። ሰምኛለሽ? ከፈለግሽ እኮ የወር ፍቃድሽን ወስደሽ እንደፈለግሽ መሆን ትችያለሽ። ከዛ ውጪ እኮ አንቺ ተነስተሽ በሄድሽ ቁጥር ኃላፊነት የወሰድነው እኛ መጨነቅ የለብንም። እሺ ይቅርታ። ምን ይቅርታ ትኛለሽ? አንዴ ካጠፋሽ በኋላ አሰብኩኝ ቆይቻለሁ። እሺ አንተ እንደፈለክ የምትጫወብኝና የምትቆጣኝ ባሪያ አይደለሁ። ስራ ለመስራት የተቀጠርኩኝ ሰራተኛ ነኝ። ምን አይነት ያረመኔ ልብን ያለሽ እንዴ? ልብሽ ከምን አይነት ድንጋይ ቢሰራ ነው እንደዚህ የጸጸት ልብ የሌለሽ? ቆይ ለምን ክፉ ታደርገኛለህ? ክፋትማ ቢገልጽሽ መልካም ነበር። ድጋሚ በጸጸት አለንጋ መገረፍ አልፈልግም። እባክህን አባዬ ይቅር በለኝ። እኔም ከዚህ ቤት ዳግመኛ ላልመለስ ርቄ እሄዳለሁ። በስተመጨረሻም እንግዲህ ዳኒ ከቤቱ ወጥቷል ማለት ነው። እንግዲህ በጣም የገረመኝ ነገር የዳኒ ነገር ነው። ዳኒ እንግዲህ ኤደን ይሄን ሚስጥር ከሰማች በኋላ ጥላው ሄዳለች። ይሄን ሚስጥር አባትየውም ስሜታዊ በመሆን አውርቶታል። በዛ ሰዓት ማውራት በሌለበት ሰዓት ነው አባትየው ፋዘር ያወራው። ለምንድን ነው ያወራው ፋዘር? የቲና አጠያየቅ በጣም ስለሚያናድድ ቲና የማይሆን ነገር ነው ያወራችው በዛ ሰዓት ላይ። ስለዚህ ፋዘር ተናዶ ስሜታዊ በመሆን እንግዲህ ሁሉን ነገር እንደሚያውቅ መናገሩ ለኤደን ትንሽ ከባድ የሆነ ንግግር ነው። ይከብዳታል። ለምን አሁን ላይ ዳኒ ከኤደን ጋር እርቅ ፈጥሯል። እርቅ ፈጥሮ አሁን ላይ አሪፍ በሆኑበት ታይም ላይ ነው እንግዲህ ያስቡት። አሪፍ በሆኑበት ታይም ላይ አሁን ላይ ፋዘር ስሜታዊ በመሆን ያወሩት ነገር ለኤደን በጣም ከባድ ነገር ነው የሰማችው። ያሳፍራልም፣ በጣም ከባድ ነገር ነው። ግን ዳኒ ከኤደን ጋር ተመልሶ እርቅ አርግቶ አሪፍ ፍቅር ላይ በነበሩበት ታይም ላይ ፋዘር ይሄን ሚስጥር ማውጣት አልነበረባቸውም። ስሜታዊ ቢሆኑም ቢያንስ ኤደንና በተለይ ዳኒ ማሰብ ነበረበት። ግን አጋጣሚ ሆኖ ስሜታዊ ስለሆነ የሚያደርጉትን ነገር በሙሉ እንግዲህ እንደሚያውቅ ሲነግራቸው ቲና ማፍራለች፣ ዳኒ ማፈረ፣ ሽምቅቅን ያለው። ኤደን ደግሞ የባሰ አስተሸማቀቀች። ለምን? ቢያንስ በዳኒ ትኮራበታለች። በቃ ቲና ቀምታይ ነው እንጂ ፍጹም ፍሷ ስለፈለገችው ቀምታይ ነው እንጂ ምናንም እሷ ስለምትፈልገው ነው እንጂ ብላን የምታስበው እንጂ እንደዚህ ዳኒም ኦቨር ከቲና ጋር ፍላጎት ኖሮት ጭራሽ በፋዘር ፊት መዳራት ድረስ የሚያደርስ አይነት ፍቅር ላይም እንደነበሩ ኤደን ሲሰማ ያስደነግጣታል። ስለዚህ ዳኒ ግራ ገባው። ዳኒ መጀመሪያ ላይ ይህን ነገር ገና ፋዘር እንዳወሩ ሲሰማ የፈጠነ ማጋ ነው ሄደው ትሁት ጋር ነው። ለምን ትሁት እውነቱን ለምን አልነገርሽኝ ነው? ባይዘወይ ትሁት መናገር ነበረባት ብዬ አስባለሁ። ለምን ቢያንስ ዳኒ አስቀድሞ ስለሰራው ስራ ፋዘር እንደሚያውቁ ካወቀ ወደ መልካምነቱ እንደተመለሰ ካወቀች በኋላ ብትነግረው አሪፍ ነው እንደሚያውቅ። ለምን አንዴ ወደ መልካምነቱ እየተመለሰ ስለሆነ ቢያንስ እውነቱን ለኤደን ይነግራታል፣ የሰራውን ስራ እንደ አዲስ እንዳይሆንባት ቢያንስ። ስለዚህ ዳኒ ይህን ሚስጥር ፋዘር ይህን ነገር ፋዘር የማያውቁ ወይም ደግሞ የማያስታውሱ ወይም ደግሞ ያማቸዋል ብሎ ስለሚያስብ እንግዲህ ይህን ነገር ሁላ እንደሚያዩ እንደሚያስታውሱ ሁሉን ነገር እንደሚያውቁ ሲያውቅ ትሁት ጋር ነው የጮኸው። ትሁት እውነቱን መናገር ነበረብሽ አላት። ለምን አሁን ላይ ያ ነገር መሰማቱ ለሱ ከባድ ነው። ለምን በጣም ዳኒ ተመልሷል፣ ተቀይሯል። ለፋዘር ያላደረገላቸው ነገር የለም። ብቻ ከመጥፎ ሐሳቡ መመለሱ ራሱ ትልቅ ነገር ነው። በዛ ላይ ደግሞ መመለሱ ብቻ ሳያንስ ፋዘርን ለመርዳት መጣጣሩ ብቻ ቤቱን እንደ ቤተሰብ ማየቱ ትልቅ ነገር ነው ማለት። ስለዚህ ትሁት ዳኒ መመለሱን ስታውቅ እየተከታተለች ሁሉን ነገር ሚስጥሩን መናገር ነበረባት። ግን ዳኒ ትሁት ላይ ጮህባታል። መጮሁ ልክ ነው ብዬ ነው የማስበው። እሱም ፋዘር ስሜታዊ ሆነው እንዳወሩት በሙሉ ዳኒም ስሜታዊ በመሆን ትሁት ላይ ጮህባታል። ስለዚህ ትሁት ምንም አልመሰላትም። አሁን ላይ ትሁት ሌላ ታሪክ ውስጥ ናት። ምንድነው ታሪክ ውስጥ የገባችው? ፍቅር ውስጥ ናት። ማንን ያፈቀረችው? ካሌብን። እንግዲህ ያስቡት፣ ካሌብን በጣም አፍቅረው ነበር። አሁንም እሱን ነው የምታፈቅረው። መቼም የማታውቀውን ሰው ታፈቅረዋለች ብዬ አላስብም። ከየት የማታውቀውን ሰው እንዴት ሰው ታፈቅራል? ስለዚህ እስከዛሬ ድረስ ስለ ፍቅር አውርታ ማታቅ ሴት፣ ፍቅረኛ እንዳላት ማትናገር ሴት፣ ያልተናገረች ሴት፣ ስለ ፍቅረኛዋ ከጀርባ ያሳለፈችውን ታሪክ አንድ ቀን እንኳን ያላወራች ሴት ፍቅር ያዛት ተባለ። ፍቅር ያዘኝ አለች። እሺ በቃ እኛ ያሰብነው ካሌብን ነው። አሁን ላይ ካሌብ እንግዲህ ስለ ኤደን ያለውን አመለካከት ለትሁት ከነገራት በኋላ ስነ ስርዓት ያላትና በጣም ምርጥ ልጅ መሆኗን ካሌብ ለትሁት ሲነግራት ትሁት ምን ሆነች? ካሌብ ኤደንን ወዷት ነው ወይስ ደግሞ ምንድነው አለች። ለምን እንግዲህ ኤደንና ዳኒ መጣላታቸውን ትሁት ነው የነገረችው። ስለዚህ ካሌብ ሲሰማ በጣም አዝኖ ስለዚህ ቀረችበት ብሎ ስለ ኤደን ያለውን አስተሳሰብ በጣም መልካም ጥሩ እንደሆነች
እንደሷ አይነት ሴት መቼም እንደማይገኝ ለትሁት ሲነግራት ትሁት ከዛ በኋላ ነው እንግዲህ ስለ ፍቅረኛዋ ስላፈቀረችው ሰው ሌላ ቦታ እንዳለና ካሌብን እንዳልሆነ እንግዲህ ለኤደን ነገረቻት መልሳ። ስለዚህ ትሁት ራሱ ግራ ገባት። ካሌብ ኤደንን ወዷታል ወይስ አልወደዳት የሚለው አሳስቧት ነው? ካሌብ ለኤደን ያለው አመለካከት አሪፍ ስለሆነ ነው? ምናልባት ካሌብ ለትሁት ለሷ በራሷ ስለሷ ያለውን አመለካከት ስላልነገራት ነው? ካሌብ እኮ ምንጊዜም ለቤቱ ጥሩ እንደሆነችና ትሁት በጣም መልካም እንደሆነች ሁልጊዜም ነው የሚናገረው። በቃ እሷንም ያማክራት እንደትም ነው። ስለዚህ እንግዲህ ያው ስለ ኤደን ያለው አመለካከት ካሌብ አሪፍ መሆኑን ለትሁት ስለነገራት ትሁት የፈጠነ ለኤደን ስለምታፈቅረው ሰው ካሌብን አለመሆኑና ሌላ ቦታ እንዳለ ብቻ ስትናገር ኤደን ራሱ ደብሯታል። በጣም የማይሆን ነገር ነው ያወራችው። ስለዚህ ትሁት ይሄን ወደ ያወራችው ለምንድነው? ካሌብ ስለ ኤደን ያለው አመለካከት አሪፍ ስለሆነ ምናልባት ኤደን ይወዳታል እንዴ ብላ አስባ ይሆን አላውቅም። ግን ካሌብ ራሱ ያፈቅራታል ነው የምላችሁ። ትሁትን ያፈቅራታል። አሁን ትሁትና ካሌብ የሚገርም እየሆኑ ነው ሁለቱ ባለመተዋወቅ ማለት ትሁት ካሌብን አፍቅራው ካሌብ ለኤደን ያለው አመለካከት አሪፍ መሆኑን ስታውቅ ትሁት ምን አለች? ማፈቅረው ሰው ለኤደን ሌላ ቦታ ነው አለች። ካሌብ ደግሞ ትሁትና ዳኒን አንድ ላይ ሲያያቸው ካሌብ ጓለ። ምን ያናደዋል? ምንም ሊያናደው አይችልም። እንደፈለገች ብትሆን ምን ችግር አለ? ስለዚህ ካሌብ እንግዲህ ነጨሬ ባህሪው ወጣ ማለት ነው። ያ ባህሪው ምንድነው ያደረገው? ፍቅር ስለያዘው ነው ትሁት ጋር። ለምን ከዳኒ ጋር ስላያት ብቻ እሷን ለመቆጣጠር መወሰኑና እሷን ኮንትሮል ለማድረግ የሚጥረው ነገር በጣም ከባድ ነው። ስለዚህ ያ ስሜት የመጣው ደግሞ ከምንድነው? ካሌብ ፈልጎት አይደለም። ትሁትን እንደዚህ ለመቆጣጠር ያሰበው ፈልጎት ነው ብዬ አላስብም። ከውስጡ የወጣው ስሜት የፍቅር ስሜት ነው እንደዚህ የሚያደርገው ከዳኒ ጋር ስላያቸው። ስለዚህ እሷ ንፋስ ልቀበል ብላ ወጣም ከዳኒ ጋር ብታወራ ምን ችግር አለ? ግዴታ ለሱ ማሳወቅ የለባትም። ትሁት ነፃነት አላት። ፍቅረኛም ቢኖራት ምንም ችግር የለውም። ካሌብ ሊያናደው አይገባም። ግን ካሌብ ከወደዳት ግን ከዳኒ ጋር ጭራሽ ሳያት ሊደብረው ይችላል በሚለው ነው ማስበው አሁን ላይ። ስለዚህ ትሁት አሁን ላይ ካሌብ እንደዛ ሲሆን ምናልባት ወዶኝ ወይም ፍቅር ስለያዘው ነው ብላ ታስባለች ወይስ አታስብም ነው ዋናው ጉዳይ። ትሁት ምንም ይሄን አስተሳሰብ ማታስብ ከሆነ ጅል ናት ማለት ነው። ስለዚህ ካሌብ እንደወደዳት አይገባትም። ካሌብ እንዲህ ሲቆጣጠራትና እንትን ሲላት በሌላ ነገር ነው የምታየው። በእልህ ምናምን ማሰብ አለባት ብዬ አላስብም። ግን በሌላ ነገር ካየችው ትሁት ሳይገባት እንግዲህ ስለ ካሌብ በቃ ፍቅራቸውን ሳይነጋገሩ ሊራዘም ነው ጊዜው። ስለዚህ ካሌብ ከዳኒ ጋር ሲያያት ትሁትን እንደዛ ተቆጣት። መቆጣት ያልነበረበት ሰው ተቆጣት። ስለዚህ መቆጣቱ ያመጣው ምንድነው ነው? ዝም ብሎ እንዴት ሊያናደው ይችላል? ስለዚህ መናደድ አለበት ብዬ አላስብም። ለምን? ትሁት እዚህ ጋር ሚስቱ ስላልሆነች ፍቅር ነው እንደዚህ የሚያደርገው የሚለውን ትሁት ማሰብ አለባት ብዬ አስባለሁ። ስለዚህ ትሁት አሁን ላይ ደበቀችው። በቃ ካሌብ እንዳልሆነ ደብቃለች። አሁን ላይ በሚስጥር ነው የምትይዘው። ለምን? ትሁት ለኤደን ምንድነው ያለቻት? ካሌብን እንዳልሆነና ሌላ ሰው እንደምታፈቅር አስረግጣ ነገረቻት። ኤደን ቢደብራትም አሁን ላይ ትሁት በቃ ካሌብን አታፈቅርም ብላ እንድታምን ነው። ስለዚህ ኤደን አሁን ላይ ከዳኒ ጋር ተጣልታለች። አስቡት። የዳኒን በቃ በዚህ መንገድ ጥላው ማትታረቀው ከሆነ ዳኒ በጣም ከባድ ነው የሚሆንበት። ግን ኤደን አሁን ላይ ለካሌብ ያላት አመለካከት በውስጧ ምናልባት ፍቅር ካለባት ካሌብን የምትወደው ከሆነ ትሁት ልፈተናት ነው ማለት ነው። እንግዲህ አስቡት። መጀመሪያ ኤደን ለትሁት ካሌብን ትወጂዋለች ታፈቅረዋለች ብላ ስለምታስብ በዛ ይወያዩ ነበር። ስለዚህ ትሁት አሁን ላይ ካሌብን አልወደውም እኔ ከካሌብ ፍቅር አልያዘኝም ከሌላ ሰው ነው ስትላት ኤደን ተብየው ምናልባት ካሌብን የምታፈቅረው ከሆነ ወይም ወደው ከሆነ ትሁት ማታፈቅረው ከሆነማ ብላ ከካሌብ ጋር መቀጠል ወይም ደግሞ ከካሌብ ጋር ፍቅር ለመጀመር የምታስብ ከሆነ ትሁት ትነቃለች ማለት ነው። ስለዚህ ኤደንም ይነቃባታል በዚህ ሰዓት ምናልባት ፍቅር ከያዛት ነው ብላችሁ ፍቅር ከያዛት ምናልባት አይታወቅም። እንግዲህ ካሌብ ለኤደን ያለው አመለካከት በጣም አሪፍ ነው። ስለዚህ የሆነ ፐርሰንት በልቡ ለሷ ቦታ ካለው እየጠበቀ ነው ቀን። ስለዚህ አሁን ላይ ተጣልተዋል። ኤደንም በልቧ ከዳኒ ጋር ማቀጠል ከሆነ ከካሌብ ጋር መቀጠል የምታስብ አይነት አስተሳሰብ ካላት በውስጧ ተመቻቸላቸው ማለት ነው። ለምን? ኤደን ትሁት ካሌብን አላፈቅርም ስላለቻት። ስለዚህ አሁን ላይ ትሁት ካሌብን አፍቅረዋለች፣ ግን ለካሌብ ፍቅሯ መናገር ፈርታለች። ካሌብም ትሁትን ያፈቀራት ይመስለኛል አሁን ላይ። ለምን? ትሁትን ከዳኒ ጋር ሲያያት እንደዚህ የሚያንበጎበጎ ነገር ፍቅር ባይኖርበት እንደዚህ ሊሆን አይችልም። ስሜታዊ ያደረገው ነገር ምናልባት ፎንቃ ገብቶለት ሊሆን ይችላል ብዬ አስባለሁ። ለምን? ሌላ ምንም ነገር ሊሆን አይችልም። እንደዚህ ኦቨር ሰውን ለመቆጣጠር መሞከር ካለ ፍቅር ሌላ ምን ሊሆን ይችላል ብላችሁ ታስባላችሁ? ትሁት ግራ ገባት አሁን ላይ።
በቃ ግራ ገብቷት ተናግረዋለች። በቃ የሚገርም ንግግር ለምን ሰራተኛ ሆና ስራዋን በአግባቡ መስራቷ እንደዚህ እሷን ሊቆጣጠራት እንደማይችል ነግረዋለች። ስለዚህ ደንግጧል ካሌብም። ዳኒም እንግዲህ በተናገራት ንግግር እንዴት እስከዛሬ አልነገርሽኝም? ይሄ ሚስጥር መናገር ነበረብሽ ብሎ ስለ ጨውባት ስሜታዊ ስለሆነባት ትሁት ላይ በተራው እንግዲህ ይቅርታ ብሏታል። ይቅርታ ብሏትም እንኳን ትሁት ግራ ገብቷታል። ትሁት አሁን ላይ በራሷ ዛቢያ ሆነች ሳታስበው። አስቡት በቃ ካሌብን አፍቅራው ግን ካሌብ ደግሞ እሷን እኔን ላይወደኝ ይችላል የሚለውን አስተሳሰብ ስለምታስብ ካሌብ ደግሞ ለኤደን ያለውን አመለካከት ስታይ ምናልባት በቃ የሆነ ኮንፊውዝድ ሆናለች እና ተወዘጋግባ ጭራሽ ዳኒ ላይ ጮዋበታለች። እንዴ መናደድ ያለበት ዳኒ ነው፣ ግን ትሁት ስጮውበት በቃ ትሁት የሆነ ነገር እንደሆነች ግራ ይገባዋል ብዬ አስባለሁ። ዳኒም ግን እሱ አልገባውም፣ ምንም አልገባውም። ለራሱ የራሱ ከባድ ሚስጥር ወጥቶበት እንግዲህ ተደብላልቆበት ከዛ ቤት ሊወጣ ነው ማለት ነው። እንግዲህ በስተመጨረሻም ዳኒ ከዛ ቤት ሊወጣ ነው። ፋዘር ጋር ሄዶ እንግዲህ እስከዛሬ ላደረኩት በሙሉ ይቅርታ አድርጉልኝ ብሎ እንግዲህ እግራቸው ስር ወድቆ ሊወጣ ነው። በቃ ዳኒም የሚገርም ነገር ነው ያደረገው። በቃ ደስ ይላል። ከልቡ በቃ ይቅርታ አድርጉልኝ ብሎ ጥፋተኛ መሆኑን አምኖ ፋዘር ጋር ይቅርታ አድርጉልኝ ማለት በጣም አሪፍ ነው። ቲና ምን አድርግ ነው የምትለው? እኔ የሚያስቀኝ የቲና ጉዳይ ነው። ቲና በቃ በጣም ነው የምትገርመኝ። ቲና አሁንም የጀመረውን ሐሳባችን እንደውም አሁን ላይ ይብስብኛል፣ ዱቄት ነው ማደርጋቸው፣ ቤቱን ብጥብጥ ነው ማድረገው እያለች ለዚህ ለክፋት ሐሳቧ ዳኒ እንዲተባበራትና የድሮ ሐሳባቸውን አብረው እንዲሰሩ ለማስማማት ሞክራለች። ዳኒ ከዚህ በኋላ ከአንቺ ጋር የክፋት ስራ መቼም ቢሆን አልሰራም፣ እስከዛሬ ሰራውት ይበቃኛል በማለት እንግዲህ መልሶላታል። መቼም ከዚህ በኋላ በቃ ከአንቺ ጋር አልሰራም ብሏታል። ይመቸው። ዳኒ በቃ ቆረጠ። ለምን ሲሰማው ራሱ ያደረገው ነገር ከበደው። ስለዚህ አሁን ላይ መልሶ ከቲና ጋር ሆኖ ሌላ መጥፎ ነገር መስራት እንደማይፈልግ ተናግሮ እንግዲህ አሁን ላይ ኤደንም በአንድ ጊዜ ይሽላተው ትችላለች፣ ጊዜ ሊፈጅባት ይችላል። ስለዚህ ምንም አማራጭ ስለሌለው ልውጣና ሊድ ነው በቃ ከዛ ቤት ውጣልኝ ሲሉት ያልወጣው አሁን ላይ ዳኒ በራሱ ጊዜ ሻንጣውን ይዞ ሄደ። ቲናም እንግዲህ ዳኒ ሲሄድላት ደግሞ እንግዲህ የራሷን ድራማ ለመጀመር ታስባለች። ክፋቷ ላይ ፒኤችዲ እየሰራች ነው። ክፋቷን ነው እንግዲህ የምታጠነጥነው። ምን እንዴት አርግቼ ነው ቤት ማበጣበጠው ነው የምትለው። እንግዲህ የክፋት ሐሳቧን እንግዲህ ከቲና የክፋት ሐሳቧን የምናይ ነው የሚሆነው። ግን ይሳካላታል አይሳካላትም የሚለውን እንግዲህ እናያለን። ትሁትም ካሌብን አፍቅረዋለች። ስለዚህ ካሌብ ደግሞ እኔን ይወደኛል ወይስ አይወደኝም የሚለው ሐሳብ ሆኖባታል። ለምን ለኤደን ያለው አመለካከት አሪፍ ስለሆነ። ስለዚህ ኤደን አሁን ላይ ደግሞ ትሁት ካሌብን አላፈቅረውም ስላለቻት ኤደን አሁን ላይ ትሁት ካሌብን ማታፈቅረው ከሆነ ምናልባት ኤደን ለካሌብ ቦታ ካላት አሁን ላይ ዳኒም ይሄድላታል። ኤደንና ካሌብ የሆነ ነገር ከጀመሩ ትሁት ታብዳለች፣ ቲና ታብዳለች። በዚህ ፋዘር ግራ ይገባቸዋል። እስቲ የሚፈጠረውን ጉድ አብረን የምናየው ይሆናል። ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።